ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናችን ተጀምሯል አበይት ርዕሶቹን አስቀድማለሁ መንግስት የትራንስፖርት ዘርፉን ለማዘመን የተለያዩ ተግባራትን ያከናወነ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ መንግስት ብዙ ስራዎችን ይሰራል በአንድ ጊዜ የትራንስፖርት ሴክተር ላይ ሌሎች ሴክተር ላይ በርካታ ስራዎችን በአንድ ጊዜ ስለሚሰራ ደረጃ በደረጃ ነው የምንቀይረው እስከዛስ አዲስ ግንባታ ተገንብቶ ደረጃውን የጠበቀ አሁን በመንፈልገው ስታንዳርድ መናኸሪያ እስከምንገነባ ድረስ ደግሞ ያሉትን ማደስ ስራዎችም እንዲሁ ጎን ለጎን እየተሰሩ ነው ያሉት የኮንስትራክሽን ዘርፉ ከሀገራዊ ጠቅላላ ምርት ውስጥ 20% እንደሚሸፍን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ የኮንስትራክሽን ኢንዱስትሪው ለኢትዮጵያ አጠቃላይ ሀገራዊ ምርት ወደ 20% አስተዋጽኦ ማበርከቱ ወደ 10% ለሚጠጋው አምራች ዜጋ የሥራ ዕድል መፍጠር እንዲሁም በርካታ ኩባንያዎችንና ባለሙያዎችን ያቀፈ ዘርፍ መሆኑ ለዚህ በቂ ማሳያ ነው የሚዲያና ኮሙኒኬሽን ባለሙያዎች በመንግስት የሚከናወኑ የልማት ስራዎችን መመልከታቸው በስራቸው ለማህበረሰቡ ግንዛቤ ለመፍጠር እንደሚያስችላቸው ተናገሩ መንገድ ያልነበረባቸው በጣም ጠባብ መንገድ የነበረባቸው አካባቢዎች አሁን ሰፍተው ለኑሮ ምቹ ለኢኮኖሚያዊ ለማህበራዊ እንቅስቃሴ በጣም ምቹ ሆኗል ማለት ነው በየቦታው ልማት አለ በየቦታው እንቅስቃሴ አለ በየቦታው ለውጥ አለ ይሄንን ለውጥ አውቆ የሀገርን ልማት የሀገር አንድነት የህዝቦች አብሮነት ላይ ተባብሮ መስራት አለባቸው የሚል አስተያየት ነው ያለኝ ከውጭ አሜሪካ በኢራን ላይ የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ ጠቅላይ መሪ አያቶላ ሆሚኒ ካሚኒ ተናገሩ በስፖርት መረጃችን የፕሪሚየር ሊጉ ታላላቅ ክለቦች በርካታ ዝውውሮችን ቢያደርጉም አርሰናል ግን እስካሁን በይፋ ያስፈረመው ተጫዋች የለም ተመልካቾቻችን የዛሬ ምሽት የኢቲቪ 57 አጀንዳችን የአረንጓዴ አሻራ መርሃ ግብርን ይመለከታል በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል እንግዳችን የብዛ ህይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታ ካስጌ እዚህ ስቱዲዮ ተገኝተው ማብራሪያ የሚሰጡን ይሆናል ከሳቸው በተጨማሪ ደግሞ ተመልካቾቻችን ባልደረባችን ነጻነት ፍቅሩ ኮንሶ ነው የምትገኘው አረንጓዴ አሻራና እንዲሁም ደግሞ የአካባቢ ጥበቃ ስራዎችን በተመለከተ በኋላ ላይ በቀጥታ መስመራችን ተገኝታ ተጨማሪ መረጃዎችን የምታደርስ ይሆናል ከዜናዎቹ ጋር አልጋነሽ ተካነኝ አብራችሁን ቆዩ የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል እንደ ምስጥ ክንፉን አራቅፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል አንዴ ለኔ እድል በሰጠኝ ኮታ ሰተምትር ኮነ መቼ ነው ለውጥ የመጣው አለመግባባቶች መንሴ የሆኑ ይመስለኛል ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው እዚህ ጋር አንድ ጥያቄ ለመናገር ፈልጋለሁ አንድ ነገር ፕሮቪንስ ጥያቄ ላቀርብለት ቆይ አይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም ጠቅላይ ሚኒስትሩ ውይይት ነበር በጥያቄ መልክ በአጋጣሚ ዛሬ ገብተ ቢሆን ኖሮ አገራቀ ፓርቲዎችም ነበሩ እዛው ሶ ህዝቡ አጠገቡ ያለው ፓርቲ አገራቀ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምጽ ለማንተት ነው የሚቀረው ቆይ አትግባ ቆይ ተቀጣልካ አትግባ የጋራ ስንፍናና ድክመት አለ አገራቀ ፓርቲዎች እዚህ ላይ ምላሽ ይስጡ 97 ላይ እሺ እዚህ ላይ አንዴ ምላሽ ይስጡ ቆይ አድምጠኝ ሲፈልግ ወቅቶ እንዲጋገረን እኛንን እኮ የከፈትነት በሩ ቆንጆ ጥያቄ ልጨምርልህ አበበ እሺ ላበበ አንድ ቆንጆ ጥያቄ ልጨምርለት አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያሉት አንዳንድ ያለፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው ዜናዎቻችን ይጀምራሉ ኮሪያ ሪፐብሊክ ከኢትዮጵያ ጋር ያላትን ዘመን ተሻጋሪ ወዳጅነት በኢንቨስትመንት ዘርፍ ይበልጥ ለማጠናከር እንደምትሰራ የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤ ጆ ሆያንግ ተናገሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤን
የልኡካኑ ቡድን አባላትን በጽሕፈት ቤታቸው ተቀብለው አነጋግሯል። የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤ ጁ ሆያንግ ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር በነበራቸው ቆይታ ኢትዮጵያ ለኮሪያ ሪፐብሊክ ሰላም ለከፈለችው መስዋዕትነት ያላቸውን ክብር መግለጻቸውን ለኢትዮጵያ ዜና አገልግሎት ተናግረዋል። 핵심 부분은 첫째 6.25 참전에 대한 감사. በውይይታችን ወቅት ያነሳነው የመጀመሪያው ጉዳይ እኛ ጦርነት ላይ በነበርንበት ወቅት ኢትዮጵያ ለከፈለችው መስዋዕትነት ያለንን ክብር ማቅረብ ነበር። በሁለተኛ ደረጃ ደቡብ ኮሪያ በኢትዮጵያ የምታደርገውን የድጋፍ ፕሮጀክት በተመለከተ ተወያይተናል። በመጨረሻም ደቡብ ኮሪያ በኢትዮጵያ ማካሄድ የምትፈልገውን ኢንቨስትመንት በተመለከተ ገለጻ ያደረግን ሲሆን ከኢትዮጵያ የምንጠብቀውን ድጋፍ በተመለከተም ጥያቄ አቅርበናል። ኮሪያ ሪፐብሊክ በኢንቨስትመንትና ልማት መስኮች ከኢትዮጵያ ጋር ያላትን ትብብር ይበልጥ ማጠናከር እንደምትፈልግም ገልጿል። ኢትዮጵያ ለሁለቱ ሀገራት ግንኙነት መጠናከር በቁርጠኝነት እንደምትሰራም ፕሬዝዳንት ታዬ አጽቀሥላሴ ማረጋገጣቸውን የተናገሩት የልኡካን ቡድኑ በኢትዮጵያ ባደረገው የ4 ቀናት ቆይታ የሁለቱን ሀገራት ኢኮኖሚያዊና ኢንቨስትመንት ግንኙነት የሚያሳድጉ ተግባራትን ማከናወኑን ተናግረዋል። 저희들은 3박 4일 일정으로 5 የምክር ቤት አባላትን ያካተተ የልኡክ ቡድን ይዘን ነው ወደ ኢትዮጵያ ጉብኝት ለማድረግ የመጣ ነው። በ4 ቀናት የኢትዮጵያ ጉብኝታችን በኢትዮጵያ የሚገኙ በርካታ የደቡብ ኮሪያ ፕሮጀክቶችን፣ ትምህርት ቤቶችን፣ ሆስፒታሎችን ጎብኝተናል። የደቡብ ኮሪያ ዘማቾች ሐውልትንም ጎብኝተናል። በተለይም ከዘመቻው የተመለሱትንም አግኝተን አነጋግረናቸዋል። በንግግራችንም ትርጉም ያለው ጊዜ ያሳልፈናል። በተጨማሪም በኢትዮጵያ የተለያዩ ኢንቨስትመንት ዘርፎች ከተሰማሩ የደቡብ ኮሪያ ኩባንያ ስራ አስፈጻሚዎች ጋር ተወያይተናል። መንግስት የትራንስፖርት ዘርፉን ለማዘመን የተለያዩ ተግባራትን እያከናወነ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተናገሩ። የተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴርን የ11 ወራት እቅድ አፈጻጸም ገምግሟል። እድሉ ፈቀደ ዝርዝር አለው። የትራንስፖርትና ሎጂስቲክስ ሚኒስቴር የ2017 በጀት ዓመት የ11 ወራት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት አቅርበዋል። በዚህም የሕዝብ ተወካዮች ምክር ቤት የትራንስፖርትና ሎጂስቲክስ ሚኒስቴርን የ11 ወራት እቅድ አፈጻጸም አድምጠዋል። የምክር ቤቱ አባላት በተለይም በሀገሪቱ አካባቢዎች እንቅስቃሴ የሚበዛባቸው መናኸሪያዎች ወይም ተርሚናሎች ደረጃቸውን የጠበቁ ሊሆኑ እንደሚገባ አንስተዋል። ዜጎችን ያከበረ አገልግሎት ለመስጠት የመናኸሪያዎች ስታንዳርድን ማስጠበቅ፣ አገልግሎት አሰጣጥን ማዘመንና ውጤታማ የክትትልና ቁጥጥር ስርዓት መፍጠር ያልተቻለው ለምንድን ነው? መናኸሪያዎች ለተሳፋሪ ምቹ እንዲሆኑ ሞዴል መናኸሪያዎች ተገንብተዋል። በተለያየ ቦታ በክልል ትልልቅ ከተሞች፣ በፌዴራልም አሁን ያልነው ስራው የተጠናቀቀው የቃሊቲ መናኸሪያ ሞዴል መናኸሪያ ነው። የዜጎቻችንን ክብር የሚመጥን መናኸሪያ ያስፈልጋል። አብዛኛው የሀገራችን ዜጋ ደግሞ የሚጠቀመው ይሄንን ነው። አቅም በፈቀደ መልኩ መናኸሪያዎቻችን ሁሉ ይሄን እንዲመስሉ ነው የመንግስት ፍላጎት። ግን ያው መንግስት ብዙ ስራዎችን ይሰራል በአንድ ጊዜ። የትራንስፖርት ሴክተር ላይ ሌሎች ሴክተር ላይ በርካታ ስራዎችን በአንድ ጊዜ ስለሚሰራ ደረጃ በደረጃ ነው የምንቀይረው። እስከዛስ አዲስ ግንባታ ተገንብቶ ደረጃውን የጠበቀ አሁን በምንፈልገው ስታንዳርድ መናኸሪያ እስከምንገነባ ድረስ ደግሞ ያሉትን ማደስ ስራዎችም እንዲሁ ጎን ለጎን እየተሰሩ ነው ያሉት። ከታሪፍ በላይ ማስከፈልና ትርፍ ከመጫን ጋር በተያያዘም ከምክር ቤት አባላት ጥያቄ ተነስተዋል። መሰረታዊ የሆኑ የህዝባችን የቅሬታ ምንጭ የሆኑ ያሉ ትራንስፖርቱ ዘርፍ ላይ ያሉ አሉ። አንደኛው ከዚህ ከታሪፍ በላይ ማስከፈል ጉዳይ፣ ሁለተኛ ትርፍ መጫን። ይሄ በጣም ህዝቡ ዘንድ ቅሬታን እየፈጠረ ነው ያለው። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ ችግሩን ለማስተካከል እየሰራው ቢሆንም ለዘላቂ መፍትሄው ግን ከማህበረሰቡ ጋር ቅንጅታዊ ስራ ያስፈልጋል ብለዋል። ታሪፍ ጋር ተያይዞ፣ ትርፍ ከመጫን ጋር ተያይዞ፣ ሌሎች መንገላታቶች ጋር ተያይዞ የተነሳው ትኩረት የሚሻ ጉዳይ ነው። አንደኛ ህግ አስከባሪው ራሱ ችግር አለበት። አንዳንዱ እንደምታውቁት ነው። ትርፍ ከሚጭን የሚጋራ ህግ አስከባሪ አለ። ትራንስፖርት ሴክተር ሊሆን ይችላል፣ የጸጥታ አካል ሊሆን ይችላል፣ ትራፊክ ሊሆን ይችላል። የጥቅም ተጋሪ በመሆን ለዚህ ተባባሪ የሚሆኑ አንዳንድ የመንግስት አስፈጻሚዎች አሉ። ይሄንን የሚያጋልጥ ማህበረሰብ
ለመብቱ የሚታገል ማህበረሰብ መኖር አለበት። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶም በማጠቃለያ አስተያየታቸው ወጪ ዕቃዎችን በኮንቴይነር አሽጎ ከመላክ አንጻር ያለው የኮንቴይነር እጥረት መፈታት እንዳለበት ነው የገለጹት። ወጪ ዕቃዎችን በአገር ውስጥ በኮንቴይነር አሽጎ የመላክና የመልቲ ሞዳል ትራንስፖርት በእቅዱ መሰረት ለመፈጸሙ በክፍተት የተለየ ሲሆን የኮንቴይነሮችን እጥረት በግዢም ይሁን በኪራይ መፈታት ይኖርበታል። በተለይ ኢትዮጵያ ታምርት የሚል ኢኒሼቲቭ ላይ ሆነን በግብርና ዘርፍ አምራችነት በከፍተኛ ሁኔታ በጨመረበት የግብርና ዘርፍ አምራችነት በከፍተኛ ሁኔታ በጨመረበት ወቅት የኮንቴይነርና የተስማሚ ማከማቻ ማጋዘን እጥረት መኖር ከሁሉ ነገር በላይ በጣም አሳሳቢና መከሰት የሌለበት በመሆኑ ከባለድርሻ አካላት ጋር በመቀናጀት በከፍተኛ ትኩረት ሊሰራበት ይገባል። በሀገር አቀፍ ደረጃ 960 ሚሊዮን ዜጎችን ማጓጓዝ መቻሉን ሚኒስቴር መስሪያ ቤቱ ያስታወቀ ሲሆን በ11 ወራት 13.7 ቢሊዮን ብር ገቢ መሰብሰቡ ተጠቁመዋል። የኮንስትራክሽን ዘርፉ ከሀገራዊ ጠቅላላ ምርት ውስጥ 20 በመቶ እንደሚሸፍን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የቢግ 5 ኮንስትራክት ኢትዮጵያ ሶስተኛው ዓለም አቀፍ የኮንስትራክሽን ኢንዱስትሪ አውደ ርዕይ በሚሊኒየም አዳራሽ ተከፍቷል። አቤል ሙልጌታ ዝርዝር አለው። የግንባታው ዘርፍ እንደ ሀገር ከፍተኛ ኢኮኖሚ የሚንቀሳቀስበት ሲሆን የኮንስትራክሽን ኢንዱስትሪውም ለዚህ ያለው ሚና ትልቅ ነው። የቢግ 5 ኮንስትራክት ኢትዮጵያ ሶስተኛው ዓለም አቀፍ የኮንስትራክሽን ኢንዱስትሪ አውደ ርዕይም በሚሊኒየም አዳራሽ ተከፍቷል። በአውደ ርዕዩ ላይ የተለያዩ የግንባታ ዘርፍ ግብዓቶችም ለእይታ ቀርበዋል። ዘርፉ እንደ ሀገር ከፍተኛ ኢኮኖሚ ድርሻ እንዳለው አውደ ርዕዩን የከፈቱት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል። የኮንስትራክሽን ኢንዱስትሪው ለኢትዮጵያ አጠቃላይ ሀገራዊ ምርት ወደ 20 በመቶ አስተዋጽኦ ማበርከቱ ወደ 10 በመቶ ለሚጠጋው አምራች ዜጋ የስራ ዕድል መፍጠር እንዲሁም በርካታ ኩባንያዎችንና ባለሙያዎችን ያቀፈ ዘርፍ መሆኑ ለዚህ በቂ ማሳያ ነው። ከዚህም ባሻገር ባለፉት 7 የለውጥ ዓመታት በተሰጠው ትኩረት በሀገራችን የልማትና የብልጽግና ጉዞ ላይ የራሱ ጉልህ አስተዋጽኦ በማበርከት አቧራን እየጠረገ አሻራን እያኖረ የሚገኝ ትልቅ ዘርፍ ነው። መንግስት በዘርፉ የተሰማሩ ተቋማትን አፈጻጸም እየገመገመም የሚያበረታታም እንደሆነም ተገልጿል። ከያዝነው ዓመት ጀምሮ ውጤታማና ተወዳዳሪ የሆኑ ተቋራጮችና አማካሪዎች እንዲሁም የመንግስት ፕሮጀክቶች ባለቤቶችን ለመለየት እንዲቻል ዶሜስቲክ ኮንስትራክሽን ኢንዱስትሪ ኮምፒቲቲቭነስ ኤንድ አዋርድ ሜካኒዝም በመጠቀም ምዘናና ደረጃ ይወጣላቸዋል። ውጤቱም ለህዝብ ግልጽ ይደረጋል። በሂደቱ ውጤታማ ተዋናያኖች እውቅናና በጨረታ ወቅት የተለየ እድል የሚያገኙበት የአሰራር ስርዓት ይዘረጋል። በአውደ ርዕዩ ላይ የተለያዩ የግንባታ አምራችና አቅራቢዎች የተገኙ ሲሆን የግንባታ ቀለም አምራች ተቋማትም ተሳትፈውበታል። ፕራይም ቀለም ፋብሪካም ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እየሰራ መሆኑንም ገልጸዋል። የኛ አገር በቀል ምርት ነው። በቀን እስከ 45000 ኬጂ ኳርትዝ እናመርታለን። እስከ 30000 ሊትር ደግሞ የውስጥና የውጭ ግድግዳ ቀለሞች የሚባሉ እናመርታለን። በጥራትም ከውጭ ሲመጡ ከነበሩ ምርቶች ይሄንን ይተካል። በጥራትም በሁሉም ተወዳዳሪ ይሆናል ብለን ያሰብነው። ዊሎ የተለያዩ የውሃ ስራዎች ግንባታ ግብዓት አቅራቢ ድርጅት ሲሆን በምስራቅ አፍሪካ ለኢትዮጵያ በከፍተኛ ደረጃ ምርቱንም ያቀርባል። ድርጅቱ ፋብሪካውን በኢትዮጵያ ለመገንባት የሚያስችል እድል እንዳለውና ለዚህም መንግስት ፖሊሲውን በተለያዩ መንገድ ማሻሻሉ መሆኑንም ተመላክቷል። ኢትዮጵያ በተለይ ቢዝነስ ፍሬንድሊ በጣም እየሆነች ነው። 2017 ነው ከዚህ ናይሮቢ ላይ ሄደን መገጣጠሚያ ካምፓኒ የከፈት ነው። ምክንያቱም ኢትዮጵያ ውስጥ ማድረግ ስለማንችል አሁን ባለው ፕላትፎርም ግን ኢትዮጵያ ውስጥ ራሱ በጣም በቅርቡ መገጣጠሚያ ፋብሪካ ይኖራል ብዬ አስባለሁ። ለተከታታይ 3 ቀናት የሚቆየው አውደ ርዕዩ ላይ የተለያዩ አዳዲስ የኮንስትራክሽን ቴክኖሎጂዎችም ቀርበውበታል። የሚዲያና ኮሙኒኬሽን ባለሙያዎች በመንግስት የሚከናወኑ የልማት ስራዎችን መመልከታቸው በስራቸው ለማህበረሰቡ ግንዛቤ ለመፍጠር እንደሚያስችላቸው ተናገሩ። ከሁሉም የሀገሪቱ ክፍሎች የተውጣጡ የሚዲያና ኮሙኒኬሽን ባለሙያዎች እንዲሁም የስራ ኃላፊዎች በጎንደር ከተማ አስተዳደር በመንግስት የተሰሩና እየተሰሩ የሚገኙ የልማት ስራዎችን ተዘዋውረው ተመልክቷል። ወንድማገኝ ኃይሉ ዝርዝር አለው።
የሚዲያና ኮሚኒኬሽን ባለሙያዎች እንዲሁም የሥራ ኃላፊዎች በጎንደር ከተማ አስተዳደር በመንግስት እየተሰሩና እየተሰሩ ያሉ የልማት ስራዎችን ተዘዋውረው አፈጻጸማቸውን ተመልክተዋል። ወደ መጡባቸው አካባቢዎች ሲመለሱም በጎንደርና በአካባቢው እየተሰሩ ያሉ የልማት ስራዎችን ለሌሎች ለማድረስ እንደሚረዳቸውም ተናግረዋል። በየአካባቢው ያለው ተስፋ ሰጪ ስራዎች ላይ የተግባቦት ስራ መስራት አለባቸው። ጎንደር ገና ከፕሌን ስንወርድ አቀባበላቸው ለሰው ያላቸው ፍቅር ያሳዩን በጣም ደስ የሚል ነገር ነበረ። ከዚህ የበለጠ ይሁን ለመጎብኘት ጎንደርን እፈልጋለሁ፣ ጓጓለሁ። እድሉን ካገኘው ለወደፊትም ኢንሻአላህ ለመምጣት ጓጓለሁ። መንገድ ያልነበረባቸው በጣም ጠባብ መንገድ የነበረባቸው አካባቢዎች አሁን ሰፍተው ለኑሮ ምቹ፣ ለኢኮኖሚያዊ ለማህበራዊ እንቅስቃሴ በጣም ምቹ ሆኗል ማለት ነው። አጠቃላይ ያለው ነገር በጣም ተስፋ ሰጪ ነው። ልማቶች አሉ፣ እንቅስቃሴዎች አሉና ይሄ ነገር ተጠናክሮ እንዲቀጥል በጎንደርና አካባቢው እየተሰሩ ያሉ የልማት ስራዎች ለከተማዋ አዲስ ገጽታን ያላበሰና ከዚህ በፊት በነዋሪዎች ይነሱ የነበሩ የመልማት ጥያቄዎችን እየመለሰ ነው ሲሉ የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ዴሲሳ ተናግረዋል። ጎንደር የመላ ኢትዮጵያውያን ከተማ አንጋፋ ከተማ ነች። እዚህ በመገኘታችን በጣም ደስ ብሎናል። እኔም ከሚዲያ ባለሙያዎች ጋር ነው እዚህ የተገኘሁት። በርካታ የልማት ስራዎችን አይተናል። በትክክል መሬት ላይ ምንድነው ያለው ብሎ አውቆ እዚህ አካባቢ ብቻ አይደለም ልማት የሚሰራው፣ በየቦታው ልማት አለ፣ በየቦታው እንቅስቃሴ አለ፣ በየቦታው ለውጥ አለ። ይሄንን ለውጥ አውቆ የሀገርን ልማት፣ የሀገር አንድነት፣ የህዝቦች አብሮነት ላይ ተባብሮ መስራት አለባቸው የሚል አስተያየት ነው ያለኝ። ስለ ጎንደር ከተማና አካባቢው በርቀት ከሚሰሟቸው ይልቅ በአይናቸው ተመልክተው በእጃቸው ዳሰው ያረጋገጡት ከተማዋ በእድገት ጎዳና ላይ መሆኗን ነው የሚዲያና የኮሚኒኬሽን ባለሙያዎች ለአሚኮ የተናገሩት። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥለዋል። ተመልካቾች አሁን ወደ አጀንዳ ዘገባችን ነው የምንሻገረው። ጀማል ኡመር ሆጀሌ ይባላሉ። የአሶሳ ከተማ ነዋሪ ናቸው። ከግማሽ በላይ እድሜያቸውን ችግኞችን በመንከባከብና በማልማት ያሳለፉ ሰው ናቸው። በአረንጓዴ ልማት ስራቸው ዘርፈ ብዙ ተጠቃሚ መሆናቸውንም ይገልጻሉ። ከሪፖርተራችን ጀማል አህመድ ጋር ያደረጉትን ቆይታ ከራሳቸው አንደበት እንደሚከተለው ይቀርባል። እንከታተል። ጀማል ኡመር ሆጀሌ ይባላል። እዚህ አካባቢ ቤኒሻንጉል ሰው ነኝ። እዚህ ሲገባ የክላ መሬት ነበር። ይሄ በቃ ገላጣ ዝም ብሎ ቀይ አፈር ነበር። አሁን እንደዚህ አረንጓዴ ሆኖ እንደዚህ አፈርና ውሃ ጥበቃውን ሰርቼ ደን በደን ሆኖ እንደዚህ የምታየው ምንም አልነበረም። ያኔ ባዶ ገላጣ ጎርፋም ነበር። ከከተማ የሚመጣ ጎርፍ ብዙ ቦርቦር ነበር። ቦርቦሮቹን ሁሉ በክትርና በተለያዩ የአፈርና ውሃ ጥበቃ ስራዎች ያቀብኩ አፈሩ እንዲመለስና እንዲወፍርና እንደዚህ እየተከልኩም እየሄድኩ አሰፋ ማለት ነው። እዚህ ቦታ ላይ እንደምታየው ሁሉ ማንጎ አለ፣ ብርቱካን አለ፣ አቮካዶ አለ፣ ቡና አለ፣ የተለያዩ ሎሚ አለ፣ ኮምጣጤ አለ፣ ብዙ ዝርያዎች አይታል። ከዛም በዘለለ ደግሞ የአገር በቀል ብዙ ጠቀሜታ ዘርፈ ብዙ ጠቀሜታ ያላቸው ዛፎችም አሉኝ እዚህ ውስጥ። እዚህ ቦታ ላይ እኔ ኦልሞስት ወደ 40 ዓመት ሊሆነኝ ነው። እዚህ 40 ዓመት ሊሆነኝ ከልጅነት ጀምሬ የልጅነት ደሜን የልጅነት ጉልበቴን እዚህ ጋር ነው ጨረስኩት። በዚህ ነው የምተዳደረው ከልጅነት ጀምሬ ብያለሁ። እነኚህ መንጎች የምታየው መንጎ ብዙ ሀብት ነው፣ ትልቅ ሀብት ነው። አቮካዶም እዚህ ውስጥ ያሉ ሁሉ ትልቅ ሀብት ናቸውና እነዚህን ይጠቀማለሁ። በጣም ልጆቼን አስተምሬበታለሁ። ቤቴም መኖሪያ ቤቴን ሰርቼበታለሁ።
ድርጅት ቦታም ሰርቼበታለሁ። እየኖርኩበት ነው። የልማት ጀግና ተብዬ የአካባቢ ጥበቃ ጀግና ተብዬ ከአንዴም 3-4 ጊዜ ተሸልሜያለሁ። በብሔራዊ ደረጃም በክልል ደረጃ በክልልም አንደኛ 3 ጊዜ ወጣው። በአገር አቀፍ ደረጃ ደግሞ አንድ ጊዜ አንደኛ፣ አንድ ጊዜ 2-3 ወጥቻለሁ። ሪቫይኖች አሉኝ። ብሔራዊ ሰርቲፊኬቶች የሀገር ቱሪስት ብሔር የፈረመበት አሉኝ። ዋንጫዎች አሉኝ። ወደ 8 ዋንጫ በተለያየ ጊዜ የተሸለምኩ ማለት ነው። ሜዳሊያዎች አሉኝ። ከፈጣሪ በታች ከአላህ በታች በዚሁ ነው የምኖረው ማለት ይቻላል። እኔ በመስራቴ በጣም ተጠቃሚ ነኝ። ጥሩ ኑሮ እኖራለሁ። ሌላ ካፒታል ብዙ ባይኖረኝም እኔ የሚሰጠው መልእክት ምንድን ነው? አገራችን ቆንጆ ሀገር ናት። አፈሩ ለም ነው። አየር ንብረቱ፣ ዝናቡ ትልቅ ሀብት ነው። እየተጠቀምን አይደለም። ሰው ሁሉ ቢሰራ በየአቅጣጫው አንደኛ አካባቢን እንጠብቃለን። አካባቢ ካልተጠበቀ ወደ ድርቅና ወደ ረሃብ እንጋለጣለን። አካባቢን በደንብ ይጠብቃል አንደኛ ደረጃ። ሁለተኛ ኢኮኖሚካሊ ራሳችን እንችላለን። ስለዚህ ለሰው ብለው እኔ ሰው ባለበት ቦታ ቢሰራ ጥሩ ነው። በቤኒሻንጉል ጉሙዝ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር 75 ሚሊዮን ችግኞችን ለመትከል ታቅዶ እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። የክልሉ ግብርና ቢሮ ኃላፊ አቶ ባቡከር ከሊፋ እንዳሉት የአፈርና ውሃ ጥበቃ ሲሰሩ መቆየታቸውን ገልጸው ለዘንድሮ የአረንጓዴ አሻራ መርሃ ግብር በተለያዩ የክልሉ አካባቢዎች ችግኞችን የማፍላትና የመንከባከብ ስራዎች እየተከናወኑ መሆናቸውን ገልጸዋል። እንደዚህ የአረንጓዴ አሻራ ወደ 7ኛ ዓመት ነው ከተጀመረ እና ጠቅላይ ሚኒስትሩ ኢኒሼቲቭነት በዚህ ክልል ከተጀመረው ጀምሮ በየአመቱ ትኩረት ተደርጎ የተሰራበት ነው ያለ። በዚህ አመት እንደ ክልላችን 75 ሚሊዮን ችግኝ ለማፍላት አቅደን በስራ ላይ ነው ያለ ነው ማለት ነው እና አብዛኛው የፈላበት ሁኔታ እና የሚተከሉባቸው ቦታዎች ቼክ ተደርጎ ወደ 42000 ሄክታር የሚሆን አፈርና ውሃ ጥበቃ ስራ የተሰራባቸው ቦታዎች በወል መሬቶች እና በግለሰብ በአግሮ ፎረስተር የሚወድቁ ቦታዎች ውስጥ ጭምር ተዘጋጅቶ በእነዛ ቦታዎች ላይ ለማሳረፍ ስራ የተሰራ ነው ያለ። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ባለፉት ዓመታት የተተከሉ ችግኞች ከ80 በመቶ በላይ የጸደቁ ሲሆን ቀድመው የተተከሉትም አገልግሎት መስጠት መጀመራቸውን ኃላፊው ጠቁመዋል። እዚህ ቀደም ተከልናቸው ችግኞች እሱ ነው መነሻ የሚሆነን። ምክንያቱ ጽድቀት መጠኑ 80% አካባቢ ነው ያለ። 80% መጸድቆ ወይ ደነሳ ያበረከተው አስተዋጽኦ ብዙ ነው። ብዙ ደኖች ለምዶ ወደ የሚፈለገው ደረጃ አገልግሎት መስጠት የጀመሩበት ፍሩትሪ የሆኑትን ደርሶ ወደ መብላት ሁሉ የደረሱበት እና በዛ መንገድ አርሶ አደር ይሄንን በማየት የተሰሩ ስራዎች ውጤታማ በመሆናቸው ሞቢላይዜሽን ሲሰራ ጥሩ መንግስት ጎን ሆኖ የሚንቀሳቀሱበት ሁኔታ የተመለከትን ነው ያለው። በአርሶ አደሩ በሚመራ ተፈጥሮን የመመለስ ተግባር ባለፉት ዓመታት ውጤታማ ስራዎች መሰራታቸውን ወርልድ ቪዥን ኢትዮጵያ ገለጸ። ከአጋር ተቋማት ጋር በመቀናጀትም እንደ አውሮፓውያን አቆጣጠር ከ2022 እስከ 2024 ባሉት 3 ዓመታት ከ820 ሄክታር በላይ የተራቆተን መሬት ማልማት እንደተቻለም ነው የተገለጸው። በዚህ ጉዳይ ላይ አስማረ ብርሃኑ ዝርዝር አዘጋጅቷል። የተፈጥሮ መመናመንና የመሬት መራቆት ዓለም ላይ እየተስፋፋ የመጣና ውጤቱም የከፋ መሆኑ እየታየ ነው። ይህን ችግር ለመቀነስ ወርልድ ቪዥን ኢትዮጵያ ከአጋር ተቋማት ጋር በመቀናጀት የተለያዩ የተፈጥሮ ጥበቃ ስራዎችን እየሰራ ይገኛል። ከነዚህም በአርሶ አደሩ ወይንም በአርብቶ አደሩ የሚመራ ተፈጥሮን መመለስ የሚለው እሳቤና ተግባር አንዱ ነው። ፋርመር ማኔጅድ ናቹራል ሪጀነሬሽን ወይም ኤፍኤምኤንአር ብለን የምንጠራው ዋናው ሀሳቡ ምንድነው? ተፈጥሮን በራሷ እንድታገግምና ከመሬት በታች ደን አለ የሚል እሳቤ ነው ያለው። ስለዚህ ከዘርም ሊሆን ይችላል፣ ከመሬት ስር ካለ ዘር ሊሆን ይችላል፣ ከቁጥቋጦ ሊሆን ይችላል፣ ከጉቶዎች ሊሆን ይችላል። መሬትን እድል ከሰጠናት ያለውን የመሬት ውስጥ ደን ወደ ላይ ሊወጣ ይችላል የሚለው ነው። ማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሻሸጎ ወረዳ ሻምሳ ሚሴ ቀበሌ የሚገኘው ይህ የሊቻ ደንም የዚህ እሳቤ ተግባር ውጤት ነው። ሲጀመር መሬቱ እጅግ በጣም ጎርፍ የሚወርድበት ቦርቦራማ አንዳች ነገር የበቀለ ነገር የሌለበት ባዶ መሬት ነበር። ከከብትና ከሰው ንክኪ አካባቢውን ነፃ በማድረግ አሁን በአይን ማየት ይቻላል። በቅሎ አሉ እና ጎርፍ ቆሟል። እርጥበት መጣ።
ሳሪም መጣ፣ የተተከሉ ደኖችን በቀሉ፣ ለውጥ ታየ። በአመት 2 ጊዜ የሳር ሽያጭ እናካሄዳለን። በማዕከላዊ ኢትዮጵያ ክልል ሻሸጎ ወረዳ በአርሶ አደሩ በሚመራ ተፈጥሮን የመመለስ ተግባር ከ1300 በላይ ሄክታር መልማት መቻሉም ተገልጿል። በ5 ቀበሌ ላይ ወደ 1394.8 ሄክታር ከ2571 በላይ አርሶ አደሮችን በማህበር አቅፎ ሰፊ ስራዎች እየተሰሩ ነው። በዚህም በተሰራው ስራ ሰፊ የሆነ ውጤቶች ተገኝተዋል። መሬት አገግመዋል። የጠፉ እንጨቶች፣ እጽዋቶች በቅለዋል፣ አድገዋል፣ ሳር አድገዋል። አካባቢ ላለው የአየር ሁኔታ ተስተካክሏል። ወርልድ ቪዥን ኢትዮጵያ ከሌሎች ተቋማት ጋር በመቀናጀት በ3 ዓመታት ውስጥ አርሶ አደሩ በሚመራ ተፈጥሮን በመመለስ ስራ ከ820 ሺህ ሄክታር በላይ መሬት ማልማት መቻሉን ተገልጿል። በ3 ዓመት ወደ 750 ሺህ ሄክታር ለማልማት አቅደን በመጨረሻ በ3ኛው ዓመት ላይ ግን ከ820 ሺህ ሄክታር በላይ በኤፍኤምኤንአር አሳክተናል ማለት ነው። ከነዚህ ከአጋር ድርጅቶቻችን ጋር በመሆን ማለት ነው። በዚህ በአርሶ አደሩ በሚመራ ተፈጥሮን የመመለስ ተግባር በቀጣይ 10 ዓመታት 4.6 ሚሊዮን ሄክታር መሬት ለማልማት ማቀዱንም ወርልድ ቪዥን ኢትዮጵያ አስታውቋል። ተመልካቾቻችን እዚህ ጉዳይ ላይ ነው ቆይታ የምናደርገው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታ ካስጌ ናቸው። ስለመጡ እናመሰግናለን ዶክተር። እንዲሁም ደግሞ ባልደረባችን ነጻነት ፍቅሩ ኮንሶ ነው የምትገኘው። በኋላ ላይ የኮንሶን ባህላዊ የአካባቢ ጥበቃ አሰራር እንደሚታወቅ በዓለም አቀፍ ደረጃ ማህበረሰቡ ይታወቃልና በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን ወይም መረጃ ልሰጠን በቀጥታ መስመራችን ላይ እናገኛታለን። አብራችን ቆዩ። እንግዳይን ዶክተርን አስቀድማለሁ። ዶክተር ስለመጡ እናመሰግናለን። መልካም። እስቲ አረንጓዴ አሻራ መርሃ ግብር ለብዝሃ ሕይወት ጥበቃ ያለው አስተዋጽኦ በተመለከተ በመጥፋት ላይ ያሉ የተለያዩ እጽዋቶችን ከመጠበቅ አንጻር ፋይዳው እንዴት ነው የሚገለጸው? አረንጓዴ አሻራ መርሃ ግብሩ። እሺ፣ አመሰግናለሁ። እንግዲህ የአረንጓዴ አሻራ ለብዝሃ ሕይወት የሚሰጠውን ጠቀሜታ ከመናገር በፊት ብዝሃ ሕይወት ራሱ ምንድን ነው፣ ሰው በምን መልኩ ነው የሚረዳው የሚለውን ማስቀመጥ በጣም አስፈላጊ ነው። ብዝሃ ሕይወት ስንል በዓለም ላይ ያለው ሕይወት ያላቸው ነገሮች ተለያይነት ማለት ነው። ይሄም እጽዋትን፣ እንስሳትን፣ ደቂቅ አካላትን ጭምር የሚያካትት ነው። ለምሳሌ በዓለም ላይ እጽዋትን ብንወስድ ከ380 ሺህ አይነት ከ380 ሺህ በላይ የተለያዩ አይነት እጽዋት ዝርያዎች አሉ። ይሄ ማለት ዋንዛ፣ ጽድ፣ ገብስ፣ ስንዴ ብሎ ቆጥሮ ማለት ነው። ይሄ ማለት ነው በዓለም ላይ 380 ሺህ ከዛ በላይ የሚሆኑ ዝርያዎች አሉ ብለን የምንለው። ከዛ ባሻገር ይኸው ደግሞ ኢትዮጵያ ውስጥ ከ6000 በላይ የእጽዋት ዝርያዎች ይገኛሉ ማለት ነው። በእንስሳትም ስንወስድ በዛው ልክ ከ8 ሚሊዮን በላይ በዓለም ላይ እንደዚሁም ደግሞ ኢትዮጵያ ውስጥ ከ1800 በላይ የተለያዩ አይነት ላም፣ በሬ ወዘተ ብለን ስንቆጥር ማለት ነው ላም፣ በግ ወዘተ ብለን ስንቆጥር የሚኖረው አይነት ማለት ነው። ብዝሃ ሕይወት መረዳቱ አስፈላጊ ስለሆነ ከዚህ አንጻር የአረንጓዴ አሻራ ለዚህ ለብዝሃ ሕይወት ምንድን ነው ፋይዳው የሚለውን እንግዲህ ብዝሃ ሕይወት ስንመለከት በርካታ ጠቀሜታዎች አሉት። የብዝሃ ሕይወት ምግብ ነው። ብዝሃ ሕይወት መድኃኒት ነው። ብዝሃ ሕይወት እንደዚሁም ደግሞ የሰው ልጆች የደህንነት የአካባቢያቸው ደህንነት ዋስትና ነው። ይሄ ብዝሃ ሕይወት ሊጠበቅ ሊኖር የሚችለው ስነ ምህዳሩ የተስተካከለ ሲሆን ነው። ስነ ምህዳር ማለት ምንድን ነው? ስነ ምህዳር ማለት እነዚህ ሕይወት ያላቸው የተለያየ አይነት ዝርያዎች እንስሳትን፣ እጽዋትን፣ ደቂቅ አካላትን አንድ ላይ ወስደን እነዚህ አንድ ላይ ሆነው እንደገና ከአካባቢያቸው ጋር እርስ በርሳቸው የሚኖራቸው መስተጋብር ነው
ስነ ምህዳር ብለን የምንለው። ስለዚህ ይሄን ስነ ምህዳር ለመጠበቅ እጅግ በጣም ወሳኝ ከሆኑት መካከል አንዱ የደን እጽዋት ሽፋን ነው። በደን እጽዋት ውስጥ እንስሳት አሉ፣ በደን እጽዋት ውስጥ እጽዋት አሉ፣ ደቂቅ አካላት አሉ፣ አፈር አለ፣ ውሃ አለ። ስለዚህ እነዚህ ትክክለኛ ሆነ መስተጋብር፣ የተስተካከለ መስተጋብር ባላንስ በሚኖርበት ጊዜ ዓለም ሰላም ትሆናለች፣ አገር ሰላም ትሆናለች ማለት ነው። አየሩም ጥሩ ይሆናል ማለት ነው። ስለዚህ ከዚህ አንጻር አረንጓዴ አሻራ እያመጣ ያለው ነገር እየጠፋ ያለውን የደን ሽፋን ይታወቃል። ከ23% በላይ ከ23 በመቶ በላይ አሁን ሽፋናችን እያደገ ነው ያለውና ስለዚህ ይሄ ሽፋን እያደገ በመጣ ቁጥር በደኖች ውስጥ ያለው ብዝሃ ሕይወት እየተስተካከለ ይመጣል ማለት ነው። ስለዚህ ያንን መሰረት አድርገን ነው ፋይዳውን ማየት የምንችለው። በእርግጥ ብዝሃ ሕይወት ከደን ውጭ በጣም ብዙ ነገሮች አሉ። የምንበላው ምግብ ጤፍ፣ ስንዴ የብዝሃ ሕይወት አካል ነው። በርካታ የብዝሃ ሕይወት ሀብቶች ምግብ ይሆናሉ። መልካም ዶክተር መለሳለሁ ወደ እርሱ ወደ ኮንሶ እናመራለን። የኮንሶ ብሔረሰብ በዓለም ከሚታወቅበት አንዱ የአፈር ጥበቃና የአካባቢ እንክብካቤ መሆኑ የሚታወቅ ነው። በተለይም ሀገር በቀል እውቀትን በመጠቀም ለሰው ልጅ ኑሮ ምቹ ያልሆነውን አካባቢ በእርከን ስራ ውብ ወደ ሆነ መልክዓ ምድር በመቀየር በዩኔስኮ እንዲመዘገብ አድርጓል። ይህ ባህላዊ መልክዓ ምድር በዩኔስኮ መመዝገቡን ተከትሎ ህዝቡ የታታሪነታችንና የአንድነታችን መገለጫ ነው በማለት ሆራ አታ ኮንሶ ሲል በአደባባይ በመሰባሰብ በተለያዩ ባህላዊ ስርዓቶች ያከብሯል። ዘንድሮም በዓሉ ለ15ኛ ጊዜ ከነገ ሰኔ 20 እስከ ሰኔ 21 2017 ዓ.ም በድምቀት ይከበራል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ ልሰጠን ባልደረባችን ነጻነት ፍቅሩ በቀጥታ መስመራችን ላይ ከኮንሶ አግኝተናታል። ነጻነት እንዴት አመሸሽ? እስቲ የበዓሉ ቅድመ ዝግጅት ምን ይመስላል? ምን ገጽታ አለው? አመሰግናለሁ አልጋነሽ። ቀደም ሲል እንዳነሳሽው በተለይም የኮንሶ ብሔረሰብ ለዓለም ሕዝብ ከሚታወቅባቸው ስራዎቹ መካከል ቀደም ሲል ያነሳሽው የአፈር ጥበቃና የአካባቢ እንክብካቤ ስራው ነው። ይህ ስራው እንግዲህ የሰው ልጅ መኖር ከማይችልበት ምቹ ካልሆነ አካባቢ ወጥቶ ምቹ በሆነ አካባቢ እንዲኖርም አስችሎታል። ይህ ስራው እንግዲህ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮም እንዲመዘገብ አስችሏል ማለት ነው። በተለይም የኮንሶ ማህበረሰብ የሚኖርበት አካባቢ ይታወቃል። በጣም አስቸጋሪ ለመኖር የማይመች አካባቢ ነው። ነገር ግን የኮንሶ ማህበረሰብ ይሄንን አስቸጋሪ የሚባል ቦታ በታታሪነቱ እንዲሁም ደግሞ በህብረት በሚታወቀው ስራ ወዳድነቱ አሸንፎ ተፈጥሮን ገርቶ በጥረቱ ታሪክ የሰራ ህዝብ መሆኑም ይታወቃል። ከዚህ ጋር ተያይዞ እንግዲህ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ ማለት ነው ይህ ታታሪነቱ ሲመዘገብ በተለይም ለአፈር ጥበቃና ለአካባቢ እንክብካቤ ያደረገው አስተዋጽኦ በዋናነት ይነሳል። ኢትዮጵያ በተለይም በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በርካታ ቅርሶችን አስመዝግባለች። ከነዚህ ውስጥ አንዱ ወይም ደግሞ 9ኛ ሆኖ የተመዘገበው ይሄው የኮንሶ መልክዓ ምድራዊ አቀማመጥ ነው። የኮንሶ ህዝብ እንግዲህ ይሄንን መልክዓ ምድራዊ አቀማመጥ ውብ ወደ ሆነ ቦታ ሲቀይረው በተለይም የአፈር ጥበቃና የአካባቢ እንክብካቤን ስራን በጋራ ወይም ደግሞ በህብረት ሆኖ ሰርቶ ለዓለም ህዝብ ማሳየት እየቻለ ነው። በዚህ ውስጥ እንግዲህ በተለይ ቀደም ሲል ያነሳ ነው የአፈር ጥበቃና የአካባቢ እንክብካቤ ነው። በዚህ ስራው የአፈር መሸርሸርን መከላከል ችሏል። እንዲሁም ደግሞ ውሃ ማቀብንም ችሏል። በአካባቢው ከፍተኛ የሆነ የውሃ እጥረት አለ። ነገር ግን ለዘመናት ይህ ማህበረሰብ በዚህ መልካም ተግባሩ ደግሞ ይሄንን ማሳካት ችሏል። በተለይ ከአየር ንብረት ለውጥ ጋር ተያይዞ የሚነሱ በርካታ ችግሮች አሉ። አንዱ የአፈር መሸርሸር ነው። ይሄንን በዚህ ስራው ማሳካት የቻለ ማህበረሰብ ነው። ስለዚህ ከዚህ መነሻነት እንግዲህ የኮንሶ ብሔረሰብ ሆራ ሃታ ኮንሶ ሲል ይሄንን በዓል በድምቀት ያከብራል። በዚህ በዓል እንግዲህ የሚታዩ የተለያዩ ባህላዊ ስነ ስርዓቶች ቢኖሩም በዋናነት ግን
ለአፈር ጥበቃና ለአካባቢ እንክብካቤ ያደረገው አስተዋጽኦ ጎልቶ የሚነሳበት ነው። ይሄ በኮንሶ ማህበረሰብ ዘንድ በድምቀት የሚከበረው ይሄው በዓል እንግዲህ የተለያዩ ቅድመ ዝግጅቶች እየተደረጉበት ይገኛሉ። ይህንን አስመልክቶ እንግዲህ የዞኑ ዋና አስተዳዳሪ አቶ ገለጎ ጎልሞቶ መግለጫ ሰጥተዋል። በመግለጫቸውም ያነሱት በርካታ ሀሳቦች አሉ። ዋንኛው ቀደም ሲል ያነሳ ነው የአፈር ጥበቃና የአካባቢ እንክብካቤን በመስራት ረገድ የኮንሶ ህዝብ ያለውን ታታሪነት ጎልቶ የምናሳይበት ከዛ አልፎ ደግሞ በተለይ ስራ ወዳድነቱ እንዲሁም ደግሞ ለዓለም ማህበረሰብ ያበረከተው አስተዋጽኦ እንዴት ይገለጻል የሚለው በዚህ በዓል ላይ ጎልቶ እንደሚታይ አንስተዋል። ከዛ ባለፈ እንግዲህ የኮንሶ ህዝብ በርካታ የሆነ ቅርሶች ያሉት ህዝብ ነውና እነዚህ ቅርሶች እንዴት ነው የሚጠበቁት፣ በቀጣይስ እንዴት ይሰራል የሚለውም በዚህ በዓል ላይ ጎልቶ ይነሳል። ይሄንን ለማድረግ ደግሞ የተለያዩ ሲምፖዚየሞች እንደሚካሄዱም አንስተዋል። በተለይ ከአፈር ጥበቃና ከአካባቢ እንክብካቤ ጋር ተያይዞ የሚነሱ በርካታ ስራዎች አሉና በዚህ በዓል ላይ በደንብ በስፋት እንደሚነሳም የዞኑ ዋና አስተዳዳሪ አንስተዋል። ከሰኔ 20 እስከ ሰኔ 21 እንግዲህ ከተለያዩ የፌዴራል፣ የክልል፣ የዞን ከተወጣጡ የህብረተሰብ ክፍሎች ጋር ይሄ በዓል በድምቀት እንደሚከበርም ይታወቃልና ለዚህ ደግሞ የተለያዩ ቅድመ ዝግጅቶች እየተደረጉ እንደሆነም ይታወቃል። ተከታታይ መረጃዎችን ደግሞ ወደ ተመልካቾቻችን የምናደርስ ይሆናል። ነጻነት ለሰጣሽን መረጃ አመሰግናለሁ። መልካም ምሽት ይሆነልሽ። ዶክተር ከኮንሶ ወደ አዲስ አበባ ተመልሰናል። እስቲ የኢትዮጵያ ብዝሃ ሕይወት ኢንስቲትዩት እስቲ በአረንጓዴ አሻራ መርሃ ግብር ለብዝሃ ሕይወት ጥበቃ አስተዋጽኦ ቀደም ሲልም ሲገልጹት ነበር። እንዳጠቃላይ ምንድን ነው የሚመስለው አስተዋጽኦ? የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ያው በደን ላይ በደን ብዝሃ ሕይወት ላይም ጭምር ነው የሚሰራው። ከዚህ አንጻር አረንጓዴ አሻራ ከተጀመረበት ጊዜ ጀምሮ አገር በቀል የሆኑ ዛፎችን ብቻ ወደ 16 ሚሊዮን ችግኞችን በማዘጋጀት አሰራጭቷል። በዚህ ዓመትም ቢሆን ከ5 ሚሊዮን የሚያልፍ የአገር በቀል ዝርያዎችን አዘጋጅቶ ለስርጭት ዝግጁ አድርጓል ማለት ነው። እንግዲህ አገር በቀል ሲባል በብዛት የሚገኙትን ሳይሆን በጣም እየጠፉ ያሉትን ትኩረት በማድረግ የምንሰራው ነው ማለት ነው። መልካም። የብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታ ካስኬ ስቱዲዮ ተገኝተው ለሰጡ ማብራሪያ አመሰግናለሁ። አመሰግናለሁ ስለጋበዛችሁ። ወደ ውጭ ዜና አልፈናል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው የሀገሪቱ መንፈሳዊ መሪ አያቶላህ ኻሜኒ ተናገሩ። ከሳምንት በኋላ የታዩት ጠቅላይ መሪው ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን አትሰጥም ብለዋል። በተያያዘ ዜና እስራኤል በፈጸመችው ጥቃት የሀገሪቱ ከፍተኛ ወታደራዊ አዛዥ ሳኢድ ኢዛዲ መገደላቸውን የኢራን እስላማዊ አብዮታዊ ዘብ ማረጋገጡን የሀገሪቱ ሚዲያ ታስነም የዜና ወኪል ዘግቧል። ኢዛዲ የኢራን እስላማዊ አብዮታዊ ዘብ ቅርንጫፍ የሆነው ቱድስ ፎርስ ከፍተኛ አዛዥ ነበሩ። ይህ ቅርንጫፍ በቀጣናው ያሉ የኢራን አጋር ታጣቂዎችን ድጋፍ ማድረግን ጨምሮ በውጭ ሀገራት ያሉ እንቅስቃሴዎችን በበላይነት የሚያይ ነው። አዛዡ ከሐማስና ከሌሎች የፍልስጤም ታጣቂ ቡድኖች ጋር የማስተባበር ኃላፊነት የሳቸው ነበረ። አብዮታዊ ዘቡ
የአብዮታዊ ዘቡ አዛዥ መቼ እንደተገደሉ ያለው ነገር ባይኖርም የእስራኤል መከላከያ ሰኔ 14 2017 ዓ.ም መገደላቸውን ያስታወቀው። ዩናይትድ ኪንግደም በመካከለኛው ምስራቅ ሰላምና ደህንነት ስጋቶችን በመፍጠር እንዲሁም በዩኬ መሬት ላይ ግለሰቦችን ለመግደል በማሴር በሚል በአዛዡ ላይ በአውሮፓውያኑ 2023 ማዕቀብ ጥሎባቸው ነበረ። አሜሪካ በአውሮፓውያኑ 2019 ለሐማስ በሚሊዮን የሚቆጠር ዶላር ሰጥተዋል በሚልም በጦር አዛዡ ላይ ማዕቀብ ጥሎባቸዋል። ወደ ስፖርት አልፈናል። የፕሪሚየር ሊጉ ታላላቅ ክለቦች በርካታ ዝውውሮችን ቢያደርጉም አርሰናል እስካሁን በይፋ ያስፈረመው ተጫዋች እንደሌለ ተገልጿል። የአጥቂ ስፍራ ተጫዋችን ጨምሮ በርካታ ዝውውሮችን የማድረግ እቅድ ያላቸው መድፈኞቹ ባለፉት የዝውውር ቀናት ግን ለምን መረጋጋትን መረጡ በሚልም የተለያዩ መረጃዎች እየወጡ ይገኛሉ። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የሐሙስ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን ወደ እናንተ ሳደርስ ቆይቻለሁ። ስለተከታተላችሁን እናመሰግናለን።